ሰላም እንዴት ናችሁ? ቬሮኒካ ዳና ነኝ። ያው ብዙዎቻችሁ እንደምታውቁኝ ኦርቶዶክስ ላይ በሚደርሱ በደሎች በጣም በተደጋጋሚ ብዙ ጊዜ ድምፅ ሰውን ታውቁኛላችሁ። ስፔሻሊ ደግሞ የሆነ ዓለም አቀፋዊ ዓለም ላይ እንዲታይ ሌሎች አካሎች እንዲዘግቡልን ድምፅ እንዲሆኑን በተቻለኝ መጠን በእንግሊዘኛም በአማርኛም በጣም ብዙ ጊዜ ድምፅ ሰውን ታውቁኛላችሁ ሁላችሁም። እና አሁን ላይ ደግሞ አርሲ ላይ በሚገኙ ኦርቶዶክሳውያን ላይ እየደረሰ ያለውን ግፍ ምን ነው በአሁኑ ዝም አልሽ ላላችሁኝ ምን ማለት እንዳለብኝ ግራ ስለገባኝ ነው። የምሬ ነው የምነግራችሁ። ማለት እግዚአብሔር ይፍረድ ብዬ ፖስት ከማድረግ ውጪ ቪዲዮ መስራት አልቻልኩም። እግዚአብሔር ቢፈርድ ነው የሚሻለው፣ የእሱ ይብሳል። እና አሁን ያለው አማራጭ ለእግዚአብሔር መስጠት ነው። እግዚአብሔር በጣም እድል መስጠት ያውቅበታል። ለሁላችንም እድል መስጠት ያውቅበታል። በጣም እድል ሰጪ አምላክ ነው። ዝም ሲል እግዚአብሔር እድል እየሰጠ ነው። እድል እየሰጠን ነው። አርሲ ላይ የምትገኙ ይህን ግፍ የምትፈጽሙ ግለሰቦች ዝም ሲላችሁ እድል እየሰጣችሁ ነው። ኦርቶዶክስ ላይ ብዙ በደል የምትፈጽሙ ግለሰቦች ዝም ሲላችሁ እድል እየሰጣችሁ ነው። እሱ የጀመረለት ማንም አያስቆመው። እሱ መፍረድ የጀመረለት ከባድ ነው። ይህን ጉዳይ የሚመለከታችሁ የመንግስት አካላት እባካችሁን ማድረግ ያለባችሁን ሁሉ አድርጋችሁ ኦርቶዶክስ ላይ የሚደርሰውን ግፍ አስቆሙልን እባካችሁ። እኔ እንደ አንድ ኦርቶዶክስ እምነት ተከታይ ሴት ነው የምጠይቃችሁ። አርሲ ላይ ለምትገኙ ይህን ግፍ ለበደላችሁ፣ ይህን አርሲ ላይ ብቻ አይደለም ኦርቶዶክስ ላይ ግፍ ለምትፈጽሙ በሙሉ አንድ ነገር ልንገራችሁ። ኦርቶዶክስ ላይ ብቻ አይደለም ሰው ላይ በአጠቃላይ ግፍ ለምትፈጽሙ ሰው ላይ ስልጣን የለውም። ሰው ላይ ስልጣን ያለው እግዚአብሔር ብቻ ነው። ምን አረጓችሁ? ቆይ አሁን ሰላምን በሰበኩ አንድነትን በሰበኩ ምንም የማያውቁ አባቶች ላይ በዚህ ልክ ግፍ መፈጸም ምን አጠፉ? ምናችሁ ላይ ደረሱባችሁ? እንኳን እነሱ ላይ እኮ ጦርነትን የሚሰብክ ላይ በጣም ክፉ የሚባሉ ሰዎች ላይ እኮ እጅ እኮ አይነሳም። ተው አትንኩን። ተው እግዚአብሔርን ፍሩ። ተው ፈጣሪያችሁን ፍሩ።